ነገር ቆንጆ ቢሆንልኝና ከእሷ ጋር ተጋብቼ ልጆች ወልደን በእኔ ምን ያህል ደርስ እንደሚለው ታውቃለሁ። የእንዳልክ ፍቅር በገሃድ ወጣ ትላላችሁና እንዳልክ ግን ከልብ ነው እንደዚህ እያልክ የምታወራ ያለኸው? ከልብ ከሆነ እንግዲህ ፍጣን ትላላችኋል። ተመልካቾች ግን እስኪ ሀሳብ አስተያየት ስጡ እዚህ ቦታ ላይ። እንዳልክ ግን የእውነቱን ይመስላችኋል? በአሁኑ ሰዓት እኮ የሰው ልጅ ከባድ ነው ለማመን ስለተቸገረ ማለት ነውና እና እንዳልክ ምናልባትም እውነቱን ሊሆን ስለሚችል እንግዲህ ኢንሻአላህ ሀሳብህን ያሳካልህ፣ ዱአ አድርግልኝ፣ ጸሎት አድርጉልኝ ብሎ የለ ሁላችሁም እንግዲህ ተጋብተው ጥሩ ደረጃ የሚኖሩ ከሆነ እንዲጋቡ እያላችሁ ሰምታችኋል። እኛ መቼም ሰዎችን ማጋባት ስራችን ነው፣ ደስ ይለናል፣ የሰው ደስታ ስለሚያስደስተን። ለማንኛውም እስኪ የራሳችሁን ሀሳብ አስተያየት አስቀምጡልኝ ያለውን ነገር። እርሶም ሲሰሙ በጣም አዝነዋል። እንግዲህ የተናገሩላት ነገር ቢኖር ፋዘርም ጥሩ ልጅ እንደሆነች ጥሩ ደረጃ አብሮ እንደሚደርሱ ነበርና በሰማው ነገር አዝነዋል። እና ያው እንግዲህ እንዳልክ እንግዲህ ሄሎ ውሳኔ ነው። እኛ ተመልካቾች ይሄ ነው የምንልበት ጉዳይ አይደለም። ነገር ግን እኛ ከማንኛውም ሰው ጋር ብትሆን ደስተኛ እንድትሆን ነው የምንፈልገው። እንደ ሴተኛ ሁላችንም ሴት ልጅ ስትጎዳ ማየት አንፈልግም። በራሳችን እንዲደርስ የማንፈልገውን ነገር እንግዲህ አላህ ለሁላችንም ያንን ቢባል ይህም ቢባል ዋናው ነገር ለህይወታችን አስፈላጊ ክብራችንን የሚጠብቅ ለልጆቻችን አባት የሚሆን ቤተሰቦቻችንን የሚያከብር እኛን ለጥቅም ለዝባዝንኬ ብሎ የሚመጣ ሳይሆን በማንነታችን ወዶን የሚቀርባችን ሰው እንደምንፈልገው ሁሉ ለሄሉም እንደዛ አይነት ሰው ነው እንጂ እኛ ለሄሉ ትዳር ከሌ ነው ብለን የምንመርጥላት አይደለም። ግን በየትም ሆነ በየትም እሷ የተሻለውን ነገር አላህ ይምረጥላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። እንግዲህ ያው እናንተም የራሳችሁን ሀሳብ አስተያየት አስቀምጡ። ኮመንት ላይ ገብቼ እያየሁ ነበርና ብዙሃኖቹ አብረው እንደሆኑ አሁንም ከጎኗ እንደሆነ ነው እየፈለጉ ያሉት። እኛ ባልነው ኮመንተሮች ባልነው ወይም ደግሞ እሱ በፈለገው አይደለም። መጀመሪያ እንዳልክንን ያየውበት ጥፋት መጀመሪያ እሷ ጋር ይቅርታ መጠየቅ አለበት። ያደረገውን ነገር የእውነት ከሆነ ማለት ነው የእውነት የሚፈልጋት ከሆነ ዋናው ነገር እዚህ ጋር ሚዲያ ላይ አምጥቶ ስላወራ ወይ ደግሞ ሌላን ሰው ስለተናገረ አይደለም። ምናልባት መፈመሻን ፈልጎ ሊሆን ይችላል አይደለ? እኛ እናቀም። ይሄን ግን ሲመስለኝ እኔ ትክክለኛው ማንኛው ነው ብትሉኝ መጀመሪያ እሷና እሱ መግባባት አለባቸው አይደለ? ወይም ደግሞ እሷና መታረቅም ከፈለገ ሰው ወደ እሷ መላክ እንጂ እዚህ ጋር ሚዲያ መጥቶ ማውራቱ ምናምን ለሌላ ሰው እሷ በሌለበት ይሄ አይደለም ለእሷ እኮ የሚጠቅማት። እንኳን ለሌላ ሰው ስለተወራው ብቻ ሳይሆን ለእሷ መልካምነት ማውራቱ የለሷ ምንም ትርጉም የለውም። አንደኛ እሷ አሁን ያለችበት ስሜት ትክክል አይደለም። ወንድ ጎርቷት ሄዶ ድጋሜ በወንድ ተጎርታ ካለችበት ታይም አሁን ስለ ስብስራው ራሷ ትወደኛለች ወይ ደግሞ የሆነ ነገር የሆነች ኮመንት ጽፋ ይቻል ነበር። ወንድቱን ሴት አላቅም የኛን ህዝብ ለመመርመር ነው መፈመሻ ነው። ምክንያቱም በቃ ህዝቡ ምን ይላል የሚለውን ነገር ለማወቅ ነው እያለች አይቻለሁ። ብዙ ሰዎች ደግሞ በብዛት አብርሃት ሁን ነው የሚሉት ያሉት። አብሮት የሚሆነው የእውነት ከልቡ ፈልጎ ፈጣሪውን ፈርቶ ለሚያደርገው ነገር የእውነት እንደ ሴት እህቱ እንደ ሴት እናቱ ትክክለኛ ህይወት ከሆነ ከሷ ጋር የእውነትም ደግሞ በዛን ታይምስ መተት ተደርጎብኝ ነው ብሏል። እውነትም እንደዚህ አይነት ነገር ተደርጎበት አሞት ከሆነ የዛ ጊዜ ያበላሸው ችግር የለውም። እሷ ከተቀበለችው ዋናው ነገር የሷ ፍላጎት ነው አይደለ? ስለዚህ ያንን ነገር ከተቀበለችው ደስ ይለናል። እንግዲህ ካያብ እሱ ይሻላል። ምክንያቱም የሚሻልበት ምክንያት ምን መሰላችሁ? አንድ ለአንድ እሷን በዛን ታይም ላይ እንግዲህ እኛ ባይነገረንም በገሃድ የወጣ ነገር ወይ ደግሞ በሄሉ ላይ የደረበው ሴት አልነበረም። አይታችኋል። ያው እኛ በዛ አይደለም የተጣሉበት ምክንያት ምን እንደው ባናቅም ግልጽ አድርገው ባይነግሩንም ቢሆንም ግን እንደ ያብ እንደዚህ የወጣ ነገር ሌላ ሴት ከጎኑ አስቀምጦ ሌላ ህይወት ሳይጨርስ መጥቶ አይደለም ሄሉን የረበሻት። ስለዚህ ከያብ እሱ ይሻላል ብዬ አስባለሁኝ። ግን ቢሆንም አሁንም እሱ የመጣበት አላማ ቻናሉን ለማንቀሳቀስ እንደው ዝም ብሎ አለ ጥሩን አለ ማለት ዝም ብሎ ለማውራት ከሆነ ይህ አስፈላጊ አይደለም። ምክንያቱም መጫወቻ አይደለም። እዚህ ጋር ስሜት እኮ ነው አይደለ? ህይወት ነው እንጂ ይሄ ዝም ብሎ ተራ ነገር አይደለም። ወይም ደግሞ እሱ መፈመሻ ብቻ አይደለም። የነሱ መፈመሻን ብትሆንም እንኳን ማለትም እሷን እየጎዷት አይደለም እነሱ ሊፈምሱ የሚገባው። እሷ ምርጥ ልጅ ናት። እንኳን ለነሱ ለምትወዳቸው ሰውና ለሌላም ሰው ቢሆን እኔ ሁሉንም ሰው ነው ሸር ስታረግ ማያት። ከሁሉም ሰው ጋር ትግባባለይ። ውስጧ ተንኮል የለውም። ጥሩ ልጅ ናት። ገብቷችኋል? ስለዚህ እንደዚህች አይነትን ሰው ደግሞ ዝም ብሎ አፋውን እያበላ የመጠቀሚያ ወይ ደግሞ እየተጠቀሙባት ከሄዱ በኋላ የሚጎዷት አይነት አይደለም። የማስመሰል ህይወት ካልሆነ
ደስ ይላል። ያ ማለት ደግሞ እንደነገርኳችሁ ኮመንተሮችም ሆነ እኔ አይደለንም የሷን ህይወት የምንወስነው፣ ግን እንደ እይታ እንዳልክ እውነት በሰዓቱ ላይ ነገሮችን ያበላሸው አሞት ከሆነ ማሰብ አልችል ብሎ ከሆነ አሁን ላይ ደግሞ ተጻጽቶ በቃ እሷን ክሳት አለው የልጆች እናት መሆን ትችላለች፣ እኔም የልጆች አባት መሆን እችላለሁ፣ ተጋብተን ልጆች ወልዳለሁ ብሎ ነው የጻፈው እንግዲህ እዛ ላይ። ስለዚህ የእውነቱ ከሆነ እንግዲህ ሄሉሻ እንትን ካለ ከያብ ያኔ ይሻላል ብዬ አስባለሁ። በእርግጥ ሌላም ሰው እንግዲህ በህይወቷ ሊኖር ይችላል። ካሁን በኋላም ቀስ ብዬ እረጋጋለሁም ልትል ትችላለች። ልውል ጋር መሆናለሁ ብላ ልታስብ ይችላል። እንግዲህ እሷ ናት የምታውቀው። ይሄ ነው የምንላ አንችልም። ግን ደግሞ እንደ ተመልካች እኔ ከተረዳሁን ነገር እንዳልኳችሁ ከምንም በላይ እናንተን በሴት የሚቀይራችሁ ሰው ከሆነ በጣም ይደብራል። ገብቷችኋል? እና እንዳልክ በሰዓቱ ላይ እንደዚህ እንደ ያብ ያደረጋን ነገር የለም። ቆይቶ 4 ወር ነው 5 ወር በኋላ ነው ያቺ ሶስ የምትባለውም ራሱ አመጣጧን አይታችኋል። መኪና ገጨሁት ብላ ትንሽ ሰሩት ታሄደች አይደለም። ለዛውም እሷ ጠይቀው ነው አይታችኋል። እና እኔ እንጃ ከእንዳልክ ላይ ያው የውስጣቸውን ባላቅም ምን አድርጎ ጎርቷት እንደሄደ ግን ላውን በታየው ነገር እንትን አይመስለኝም። አሁን ላይ ግን እኔ የተጠራጠርኩን ነገር ቢኖር እሷ በሌለችበት የእሷን ፎቶ እያመጣ የዝም ብሎ ማውራት ይህ አስፈላጊ ነው ብዬ አልችልም። ምክንያቱም ይህን ነገር ስታይ ብትናደድበት እሷ በሌለችበት ዝም ብሎ ሰውን እንትን አስፈላጊ አይደለም። ገባችሁ አይደል? ከስንት ወር በኋላ በዛ ላይ ደግሞ አሁን እሷ ሌላ ህይወት ናት ይላል። እሷ ተጣልታለች አሁን ላይ እና እንዲሁም ደግሞ እንደነገርኳችሁ እውነትም ተመልካችን እንዳለው ሄዶ ከጎኗ እንደ በፊቱ ዝም ብሎ ለ8 ቀን ለ15 ቀን የሚሄድ ሄዶ ለማምጣት ወይ ደግሞ 1 ወር 2 ወር የራሱን ቻናል ካሳደገ በኋላ የሚመለስ ከሆነ ይህ አስፈላጊ አይደለም። ትናንት የጎዳችሁትን ሰው መልሳችሁ ካገገመበት ተመልሳችሁ ግዳችሁ ለማቁሰል ከሆነ ይሄ አያስፈልግም። የሆነ ዳተዳር ከሆነ የሚፈልጋት እንግዲህ ከሷ ፍላጎት ጋር እንደዛ ከሆነ ችግር የለውም። ግን አሁንም ዝም ብሎ እንደዛኛው በምንም ምክንያት ወይ ደግሞ እሷ ስትወደው እሷ ለሱ ቦታ ሲኖራት ትቷት የሚሄድ ከሆነ ባለበት አርፎ ቢቀመጥ የተመረጠ ነው ብዬ አስባለሁ። ለምን እኔ ተናድጃለሁ። እንዴት ተናደድኩ ታውቃላችሁ? እሷ እንደዚህ ከናቲ ጋር ከተለየ በኋላ ከሱ ጋር ተለይታ ደግሞ ያብን ይዛ በዚህ በሶስተኛም ደረጃ እንደዚህ አይነት ህይወት እንዳይመጣባት ብለን የፈራ ነው ድጋሜ እንደ አይነት ነገር ተፈጥሮባት አሁንም ደግሞ እሷ ትክክለኛ ሙድ ባልሆነችበት ታይም እሷን ሳይጠይቃት እሷን ይቅርታ ብሎ እሷ ጋር ሳያወራ የሰው ፎቶ እየለጠፈ እዚህ ጋር ስለሷ ማውራት ይሄ ጥሩ ነው ብዬ አላስብም። እውነትም ራስ ወዳድ ነው እና ትክክለኛ መንገድ ከሆነ ሌላ ሽማግሌ ጋር ማዘብዘብ ሌላ ሰው ጋር ማዘብዘብ የሚዲያ ላይ ዝም ብሎ ማስመሰል ሳይሆን ትክክለኛ ስሜት ካለው ወደ አዲስ አበባ ለህር ነው ብሎ የለም ቀጥ ብሎ በስነ ስርዓት ራሱን አምኖበት ነገጧት የሚጠቅማት ሰው ከሆነ ፈጣሪውን ፈርቶ በትክክለኛው መንገድ እሷን ይቅርታ ይጠይቃትና ካለችበት መንገድ እሷም ትውጣና ትክክለኛ ሰው ከሆነ ከያብ ይሻላል ከላይ መኖር ትችላለች። ከዛ ውጭ ደግሞ ተዋት የራሷን ህይወት ትኖርበት። የሰው ልጅ ግዴታ ከባል ጋር ብቻ እኮ አይደለም ህይወትን የሚኖረው አይደለም። ራሷን ታዳምጥበት። ማትረቡ ከሆነ እየመጣችሁ ባትረብሿ ትላለሁኝ። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። እናንተስ ምን ይመስላችኋል? ይሄ ነገር እውነት ነው ብላችሁ ታስባላችሁ? ወዳችኋለሁ። ስህተት ካለብኝ አረሙኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።